በአፄ ሲሲኒዮስ እና በመምህሩ በአፄ ልብነ ድንግል በ16ኛው መቶ ክፍለ ዘመን የተመሰረተው ጥንታዊ ታላቅ ገዳም እናስጎብኛችሁ። በደቡብ ጎንደር ሀገረ ስብከት በምስራቅ እስቴ ወረዳ 30 ኪሎ ሜትር ርቀት ላይ የአጋጥ እግዚአብሔር አብ ጥንታዊና ታላቅ ገዳም እናገኛለን። በዚህ ገዳም ታላላቅ ገቢረ ተአምራት የሚፈጸምበት ቅዱስ ቦታ ነው። ካንሰር አለብሽ ተባልኩኝ። ከጡቴ ላይ ቀደም ተጠብዬ ድኜ ይሄ በሽታ ወዴት ሄዳለኝ? ለማንኛውም መድኃኒቱ ሰች ሲለኝ አይ ከጠፋ አልወስድም። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እኔ ሙሉ አበበ እባላለሁ። ትውልዴ ከዚሁ ነው። በ16ኛው ክፍለ ዘመን በአፄ ሲሲኒዮስ በይዝራታ ክርስቶስ በመምህሩ በእንበለ ድንግል ዘመን የተመሰረተ ታላቁ የእግዚአብሔር አብ ገዳም ላይ ነው የምንገኘው። ይሄ ገዳምም በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት በምስራቅ እስቴ ወረዳ ስር በ30 ኪሎ ሜትር ርቀት ላይ የሚገኝ ነው። በዘመነ ሰማዕትነት ጊዜ በክርስቲያኖች በመጣው ችግር በወቅቱ የነበሩት አባቶች፣ እናቶች፣ ህዝቦች ሲሸሹ ጽላቱንና ቅርሱን ይዘው ወደ ጎረቤት ሀገር በመሸሽ እዛ አስቀምጠውት ለብዙ ዓመታት በመቶዎች ዓመታት የሚቆጠር እዛ ይኖር ነበር። ይሄ ተዘግቶ ገዳማዊውን ተበትኖ አብነት መምህሩን ተበትኖ በዛ ይኖር ነበር። ዕዝራይተ ክርስቶስ የተባሉ አባት ከጎጃም አምጥተው ይህንን ገዳም እንደመሰረቱት በዛም አካባቢ ላይ መምህር መስክ በተባለ ቦታ ወንበር ዘርግተው ሲያስተምሩ እንደነበሩ የአካባቢ ሰዎች ይነግሩናል። አድኛው ደሴ ይባላለሁ። ይህ ደብራችን ገዳም ኢየሱስ ይባላል። ቀደም ብሎ ያገኘነው ታሪክን ያገኘነው ምንጭ መጀመሪያ ከጎጃም ማን መርቆሬዎስ ይባላል። ቦታውና ደብሩ ያላጠነው ስለሆነ ከጎጃም ነው የመጣ። ማን መርቆሬዎስ ይባላል። የዚያ ቀፋፍ ነው። ከዚያ አመተው ዕዝራይተ ክርስቶስ ይባላሉ። ቄስ ዕዝራይተ ክርስቶስ ይባላሉ። ጓደኛ እንኳን አላቸው። በርቶሎሜዎስ የሚባል ጓደኛ አላቸው። በርቶሎሜዎስ ይባላል። ከዚያ ጋር አብረው ታቦት በራሱ ቃጭል በጥርሱ አምጥተው ይሄንን ተክለው ይሄ ደብሩ ነው በጣም ሲገለገሉበት ሲጠቀሙበት ይኖራሉ። ቄስ ተስፋዬ ስንታየው እባላለሁ። በዛን ጊዜ እኔ እድሜም ባልደርስም ከወዲህ በሆንም ያው አባቶች ዘውት የቆዩትን ታሪክ እያጠናው አብሬ እዚያ ወዲህ በዲቁና ቆየው። አሁን ደግሞ ያው በቅስና ማዕረግ ነው ያለሁት። የተቋረጠ ገዳሙ መምህር አፄ ልብነ ድንግል ይባላሉ። መምህሩ ተማሪውም የነበረው ስፍር ቁጥር የሌለው መነኩሴ በቃ በየቦታው የመጣ መነኩሴና ተማሪ ነበረ። ቦታቸውም እዚህ መምህር መስክ ይባላል። ያው መቅጃቸው ራሱ ሰው የማይቀዳበት ተማሪው ብቻ የሚጠቀምበት መምህሩ ብዙ ታሪክ የሚሰሩ ተማሪውም ደግሞ እኩሉ ቀዳሽ ነው፣ እኩሉ ተማሪ ነው። በድንጋይ ነው የሚቀደሰው። ከዚያም ወዲታ ቦታው ድንጋይ የሚቀደስበት ስለነበረ ያው እንግዲህ በዘመነ ሰማዕታት ችግር ተፈጥሮ ቦታው ከገዳሙ መነኮሳቱና መምህሩ ተፈናቅሎ ወደ ሌላ ቦታ ቢሄድም ቦታው ታሪክ እያሳየ ነው የቆየ። ለምን ይባል? በድንግልና በመነኩሴ ስለሚቀደስ። እንደውም አሁን ይሄ ህጋዊ ይቀድስ ተብሎ ሲጀመር እንደውም ከዚህ ቦታ ካህን እየሞተ አስቸግሮን ነበር። ለምን ይባል? በመነኩሴ በጸሎት በብዙ ነገር የቆየ ስለሆነ ከዚህ ቦታ እግዚአብሔር እንደውም ካህን አይወጣም እየተባለ ከውጭ አካባቢ ጎረቤት ሀገሮች በሩፋኤል፣ በጊዮርጊስ፣ በስፋጥራ፣ በየሾ በእንደዚህ ባለ ቦታ ትላልቅ አባቶች እየመጡ ነበር የሚያጥኑት። ይህ ገዳም ታላላቅ ገቢረ ተአምራት የተደረገበት፣ ከካንሰር የፈወሰ፣
ዓይነ ስውርን ያበራ ታላላቅ ገድላትን የፈጸመ ድንቅና ቅዱስ ስፍራ ነው። ስሜ ዘውዱ ተፈራ ነው እና መቀጠለው የገዳሙን ነው። ስለ ገዳሙ የኔ ቅማንት አያት የኔ አያት የአባቷን 40 እና 80 ልከፍል ስመጣ ይሄ ታቦት ገዳም ነበር የሚያወሩን ነው። ገዳሙን ልታስቀድስ ስትመጣ እንደዚያው ገስግሳ ልትገባ ስትል እየቀደሱ አይ ወይኔ ቅዳሴ ሳልደርስ ገብተው ነው ብላ ዘላ ብትገባ እኛ ሰው የለም አሉ። ገዳም ነው ስል እና ይህንን ተዋራነ ነበር አያታችን እና ገዳም መሆኑን አጥንት አባቶቻችንም ያስረዱን ነበር። በጣም በሳር ነው በአብዛኛው ጊዜ እነዚህ 100 ዓመትን ያስቆጠረ ቅዱስ ገዳም የሚኖረው በሳር ነበር። ያ ጽላት ሲመለስ ንብረቱን ለአደጋ የሚያጋልጠው በመሆኑ በመንደር ተቀመጠ ይሉናል። አሁንም ጽላቱ በመንደር ውስጥ ነው ያለ፣ በየግለሰቦች መንደር ነው ያለ። ሲወርድ ሲዋረድ ትውልድ ሲቀጥል በየጊዜው የከሌ ቤት ይሻላል፣ የከሌ ቤት ይህን ሊጠብቀው ይችላል፣ ይህን ሊያስቀምጥ ይችላል በሚባሉ በሀገር ሽማግሌዎች በካህናት ቤቶች እየተንከራተተ ይገኛል። ዘመኑ ስንት ነው? በ16ኛው ክፍለ ዘመን የተመሰረተው ገዳም ማለት ነው። አሁን በ21ኛው ክፍለ ዘመን ላይ ድረስ ወደ ቤቱ አልተመለሰም። ስለዚህ ከዚህ ቤት ከመዳብ የተሰራ መስቀል ነበረ። ያን መስቀል ሙታን ያነሳ ነበር አሉ። በዛ መስቀል ልክ እንደ መድኃኔዓለም እንደ ኢየሱስ ክርስቶስ እኛን ለማዳን እንደተሰቀለው እንዲህ ያለ ነው መስቀሉ አቀማመጡ። ቀጥታ ያን መስቀል ወስደው ከሙታን ላይ ሲያሳርፉ ገና ወደ መቃብር ሲቀርብ ግንዘት ላይ ሲገቡ አፈፍ ብሎ ይነሳ ነበር አሉ በዛኔ ዘመን። እሱን መስቀል ጠይቄ አልተመለሰም። በውጭ ነው ያለው ከሌሎቹ ቅርስ ጋር አሁንም በውጭ ነው ያለው። ወንበሩ መካነ ኢየሱስ አለ። የመምህሩ ወንበር ስሙ ራሱ ሸሪፎ ወንበሩ ይባላል። ልክ እንደዛው መስቀሉ የት እንዳለ ባይገልጹልኝም አልገባም፣ ወደዚህ ውጭ ነው ያለ ይሉኝ ነበረ። ይኸው በዘመነ ሰማዕታት ተፈናቅለው ሲሄዱ በሰደድ እሳትም ገጥሞት እንትን ብሏል። የዚያን ጊዜ በዚያ ቦታ የነበረው የገዳሙ ዕቃ እነሱም ያደርጉት ሲያጡ ቦታው የማያዋጣቸው ዕቃውን ለማስቀመጥ ዕቃውን ለመያዝ ቢያቅታቸው መካነ ኢየሱስ ከሚባል ሸሪፍ ወንበሩ አፄ እብነ ድንግል መምህሩ ይባላል። ሸሪፍ ወንበሩ የሚባለው መካነ ኢየሱስ ነው። ወስደው ያስቀመጡት መካነ ኢየሱስ እስቲ ወስደው ያስቀመጡት። ያ ዕቃ የመጣውን መጥቷል፣ የቀረውም ቀርቷል። ኋላ ሰው ሲመለስ እንደገና ከዚያ በኋላ እንዴት አድርገው አቅም ቢያጡ በግርግዳ ነው የጀመሩት። በእንጨት በግርግዳ ቆዩት። ከዚያ እንኳን ድንኳን እንደዚህ የሌለ ሲሆን ታቦቱን አውርደው ይሄ ዘንጋዳ የሚባል እህል ነበር። የዘንጋዳውን አገዳ መልጠው በዚያ እየመከቱ ነው የሚያስቀምጡት ታቦቱን የሚያወርዱት በጥምቀት። ጽላቱ አባቶች ያለት እንደዛ ብለው ከዚያ ችግር ቦታ ያመጡትን ማመጡ። ጽላቱ የነበረው በዚህ ቦታ ያው ቦታውም ይሄ እንትን ስለሆነ በአንዳንድ ታማኞች አባቶች ነው የሚቀመጠው እንጂ ያው ቦታው ላይ ለማስቀመጥ አይቻልም። በደመ ሰማዕትነት ጊዜ ተሰዶ የነበረው ይህ ታቦት ከስደት መልስ አሁንም በየሰው ቤት እየተንከራተተ ይገኛል። የሚቀድሱት የሚያወድሱት ቅዱሳኖች ናቸው። በአብዛኛው ሰዎች አይደሉም። ለሰው የማይታዩ ከቦታው የማይለዩ ቅዱሳኖች ከበሮ ሲጎስሙ ያድራሉ፣ አገልግሎት ሲሰጡ ያድራሉ። ሌላ አገልጋይ ሰዎች ወደ ቦታው ሲሄዱ ይጠፋሉ። እንደገና ሽቶ ያውዳል ቦታው፣ ዕጣን ይጨሳል። ሰው ሲሞት ራሱ ተጣርቶ እከሌ ተጎድቷልና አላቅሱኝ ይላል። የዛን የሞተበትን ሰው ቤተሰብ ማለት ነው። ገና ሲታመም ወይ አደጋ ድንገተኛ አደጋ ደርሶበት ሊሞት ሲል እነዛን ሰዎች ቤተሰቡን ጠርቶ አላቅሱኝ ብሎ ይናገራል። በዚህ ላይ እንደገና የሚያገለግሉት ወይም ደግሞ እንስሳት
እንበላቸው እንጂ በሰውኛ አማርኛ እንስሳቶች አይደሉም። በየጫካው የሚገኙት የሚታዩት አልፎ አልፎ ለተቀደሱ ሰዎች የሚገለጹላቸው ቅዱሳኖች ናቸው። ጻርቃን ቅዱሳኖች ናቸው። እነዚህ ቅዱሳኖች ከታች ልሞን ጆጌ ማርያም ከምትባል እዚህ ተነስተው ወደ ኪዳነ ምሕረት ሳጋ ይሄዳሉ። ከሳጋ አርፈው ልሞን ጆጌ ማርያም ከምትባል ይሄዳሉ። እዛ ተመልሰው መጥተው ማረፊያቸው ከዚህ ነው፣ መኖሪያቸው ከዚህ ነው። በገዳማት ላይ ባለው ጉዳይ ነው አብራሩ አንዳርጌ እባላለሁ። በጠበሉ ጉዳይ ላይ 2 ጠበል አሰርተናል፣ ተሰርቷል። በመሳሰሉ በሞይም በዛም ባለው ወጭ ተሰርቷል። ሲሰራ እኔ አጋጣሚ ላይ ገና ለመጀመሪያ ሊባረክ ሲሄድ ሞይ ሙሉ አብረው የሆኑ ትልቅ አባቶች ይዘው ሲሄዱ አንድ ራያ ግለጥ ባት እየተየዋ አንድ ራያ ግለጥ እያሉ ሲሉ ምን ራያ ነው እያልኩ ስል የስላሴ ሲባል ሊባረክ ሄደው ነቄስ ሀብት ያሉ ትልቅ የሆነ ገና በሰሜን በደቡብ እኛ ጨዋ ነኝ የማውቀው ትምህርት የለኝም ምናምን እያሉ ገና ሲያማትቡ ትልቅ ላመጣና ቸቸቸ አረገና እዚያው የሚባረከው ወንዝ ላይ ስላሴ ባዛ ላይ ቀጥ አለ። አላ ቄስ ሀብት ያለ ምስክሬ ነው። የኔ ሽመል ተቀብሎ ሊማታ ሐዋላ ታው እንዳትነኩት ምስክሬ ነው። ስላሴ ፈቀድከው ወይ እንዳትነኩብኝ ታው እንዳትነኩት ተባለ። የሚባለውን የእግዚአብሔር ቃል ያልተማርኩ እንደቆሮ ነኝ ዝም ብሎ ሲያበቁ ድረስ ቆሞ አስቀድሶ በረ ካያው ደስተዚህ ግን የመሳሰለ ሰው አሽከርም ወይ ተበልቶ ወዘተ በቃ ዝም ብሎ ሊሄድ እያባረረኞች ሁሉ ሰውሳት ያ በባብ የተመሰለ ትንሽ ምልቅም ያግላሙሽ ሁሉ የሚለለም አሁን ግን መቼም እኛ አሁን ድክቦት እንዲያለ ትልቅ ጠበል እንዲያደርገ ቆየ። ድኩላ መቁጠሪያ አስሮ ይገኝ ነበረ። ነብር የፊት የኋላ አይባልም ዛሬም አለ። ይኸው ታዲ አለ እኔ ያለው ምረቴ ክንዱ አለን። እንደውም አቦ ጠበል ልንጠጣ ስንሄድ ከዚህ ከዱሩ ላይ ወርዶ ወደኛ ሲመጣ እኔ ጠመንጃ ይዤ ነበር። ጠመንጃ ሳወርድ ታደሰ ባይህ አረ ታስፈጀናለህ አለ። ቅዳሴ ሳይወጣ ሆኖ ነው። እዛ በኋላ እኛ ግን ትተኑ ስንሄድ ቅዳሴውን ሲጨርስ ወረደ ወደታች። ይሄ የገዳማት ቦታ መሆኑ ትክክል ገዳማት ነው። እንግዲህ እኔ ወርቄ ደስ ይባላለሁ። በዚህ ባጋጥ ዚያራም ነው ኗሪነቴ። አባታችን ሲያስረዳን ባባይ እንደው ጥቂት በጥቂቱ ብዙ እንግዲህ አባቴ ያዋጋኝ ነው ለማስረዳት የምሞክረው። እኔ ደግሞ እዚያ ቀጥል ጥቂት ያገኘሁትን መረጃ ሞክራለሁ እና 9 ሆነን ይህንን ስንሞክር በቃ ዝም ብለን ሰዋተን ጥቂት አባበል የሚባል ነበረ። እሱ እንደ ኃላፊነቱ ነው እየሞከረ ሲያሰሩ ይሄ ጫካ ነበር አለ። ጫካ ሆኖ ዝም ብሎ እንዲህ ሲላለ እንደው ይሄም ራሽ የለም ዝም ብሎ አይታረስም አለ። እዚህ ድኩላው ምኑ ሲላለ አሁን እንደ ወደ ማታ ሰዓት መጥተው ድኩላ ሆይ ይላሉ አለ። ሆይ ሲሉ አለ ይሄ እና ለማየው ማሳግራር ውሃ የምንለው ጨባ ነበር። ሀጃዶ አጥምደው እዚያ አስመድረፈው ወስደው ሲሉ ያቺ ድኩላ እንስትናት አለ። እዳ ስገባ ጅራ ተፈንዛ እንዲ ሰበቃን አለ። ያ ሰውዬ ሄዶ እዚያ አሽከላ ሲይዛት ቢገድል መቁጠሪያው በቃ ፉጭጩ ያ ሰውዬ በሳለስቱ ሞተ ሲል ሰማዋለሁ አባቴ። ሀጃም በመቀጠል እኛ ደረስነ። እንደዛ እያለ እያተረዳ ደግሞ ከብት እየጠበቀኝ ቅድም ወንድሞች አንዳንድ ሲጠቅሱት ነበረ። ካቡን እኛ አልካብነውም ከየት እንደመጣ ሰውየው አናውቀውም። ወይረው ዛሬ ነገ እናሳያቸዋለን ዋሻ ነው። ሀዚያ እየሆነ ነው ዙሪያውን እያደመ አንዳንድ ለነፍስ ያለ በአገልግል እየወሰዱ ይጥሉለታል። ያችን ሲበላ የማይታይ ሲቀበል የማይታይ ዝም ብሎ እዚያችን ነው የሚጣልለት። በዚያን ጊዜ የኔ እህት ከብት ስጠብቅ በዚህ ከብቱ ሲሰማራ እንዲህ 5 ሰዓት አካባቢ ነው ትላለች። ከብቶቹ ሲገቡ ልናስወጣ ስንላለች 3 ሆነው በቃ ተቀምጠዋል። ተከስተው ባቤ ናቸው ብለናል። ባቤ ከብት አላስጠበቀን አሉ ምናምን እነማን ናቸው ብሎ ቢመጣ ባሉ እና እስከዚህም ድረስ የሚቀደስ የሚወደስበት በቅዱሳን ቦታ አሁንም ያሉ ጉዳይ ነው እና እንደዛ ብሎ ደግሞ አቶ ፈለቀ የኔ አባታችን አባት አያታችን ከቋሳየ ከባሶ ገደል ከዚህ እየለመነ ነበር። ቅድም እንደሚለው ይሄ ደብር ድንግላይ ነው። ጠቆባ ፋሲለደስ ልዩነት የለውም። 2 መለኩሴ ድንግላዎች 3 ዲያቆኖች አልባለ ነበር የሚቀድሰው። እነዚያን እየለማመንኩ ስመጣ አለ እነሱን ጦባቸውን አውል አሳድር እልና ዝም ብዬ ሳልበላ አለ ለካ ሰዓት አልቦ መጥቻለሁ አለ። በመጣ ዝም ብሎ እንቁጣጣሽ መስሎ እየቀደሱ አይ እኔ ቀድማችሁ መጣችሁ ነው ብዬ ስላቸው እልም አሉኝ ይላል እና በእርግጠኝነት ነብሩ የሚባለው ከዛም 2 ጊዜ 3 ጊዜ እዚህ አቦ ላይ እንኳን የሆኑ ሴቶች በቃ ተው ተባሉ ቢባሉም ቢያሉ በቃ እየመጡ ማን ነው ቅድም ያው ወንድሜ እንደተናገሩ ማን ነው
አንድ ቀን ተነግሮ አልሰማ ሲሉ መጥቶ ከጠበሉ ራሱ ላይ ተኝቶ ነው የተገኘ ራሱ በአካል ማለት ነው። ተኝቶ ነብሩ ተኝቶ ተገኘ። ያቺ በቃ ምትረበሸው ሰትጎ አንድ ቀን ተባረረች። በሁለተኛው ደግሞ ይኸው አሁን ይናገራል። ይኸው ምስጋናው ነው። ከእናቱ ጋር እንደው ሊጠመቁ ሲሄዱ ቁጭ ብሎ ከዛው አንትሩ ላይ ተኝቶ ያገኘ በትክክል አለ። እዛቱ አበረ ቅድም እንዳለው ነሐሴ አቦ ነው ቁልቋል ነው ቁጭ ብሎ አገኘ ነው። በቃ በታሪክ ማለት በታሪክ ሳይሆን በተግባር ነው። በቃ በተግባር እንደውም ታዲም ይዟል፣ አበረም ይዟል፣ መሳሪያ ይዟል። መሳሪያውን በቃ እንምተው እንቅረብ አሉ። ተው ታስበለናለህ አለ አቶ ታደሰ። ከዛ ላይ እንደዛ እንዳላ ቁልቋሉ እንዳለ ቅዳሴው ሲያበቃ ወርዶ ሲወርድ ሐመሬት ሲያርፍ መሬቱ ሁላ ተነቃንቋል። ኋላ እንጠላ እንደዛ ቅዳሴው ያልኩት ያን ቀምሰን ስንመጣ ማየት አለብን ብለን ያረፈበትን ወርዶ የተቀመጠበትን ስናይ አንዳች የሚያህለውን ቁልቋል ዘንጥሎ ማለት ነው እንደ ሲወርድ ያን እንደጨበጠው ሲወርቅ ያን ግማሹን ዘንጥሎ በዚህው ወደ ሰሜን ነው ቤት ተጠግቶ ያለ እና ብዙ ብትውሉ ብታቱ ብዙ ብርቅዬ እንስሶች የሚገኝበት ቦታ ነው እና ስላዳመጣችሁኝ አመሰግናለሁ። የጸበሉ ሁኔታ ደግሞ ያው በ2005 እና 6 በመጣውበት ሰዓት ይህን ጸበል ከህብረተሰቡ ጋር ተወያይተን ቢወጣ የሚለውን ሁኔታ እንትን ብለን ትንቢትም ስላለው እግዚአብሔር ረድቶን አውጥተን የመጀመሪያዋ ሲባረክ የመጀመሪያዋ ተፈዋሽ እኔ ነኝ የሆንኩት። እኔውም ካንሰር የነበረብኝ ስሆን ያለምንም ኬሙ ሳልወስድ ጨረር ሳልወስድ መድኃኒት ትንሽ ጊዜ በወራት የሚቆጠሩ ናቸው ያስቀጠሉኝ። እሱ አድኖኛል፣ ድኛለሁኝ። ስሙ የተመሰገነ ይሁን መድኃኔዓለም። አሁንም ከዚህ የምናየው ፈውሱ በጣም ከምንም በላይ የበለጠ ከምንም በላይ ተአምር ያለበት ነው። ተአምሩስ እንደብት ነው ቢባል ያየነው ተአምር ከዛ እንኳን ወንድ ልጅ በቃ ህልመ ሌሊት በይ ከ24 ሰዓት ውጭ ወዲህ ቢገባ ሳይታጠብ ሳይነጻ ቢገባ እንዳል በቃ ጉንዳን ይመጣል፣ ነብሩም ይመጣል። ሴት ልጅ ደግሞ የወር አበባ አይታ ከ8 ቀን ወዲህ ሳትናጻ ብትገባ ነብሩም እንዲሁ እየመጣ ጸበሉም እየቆመ በዛን አንጻር እያለ ያን ስናይ አይ ከዚህ በቃ ከዚህ ውጭ ፈቃዱ አይደለም፣ እንደዚህ የሆናችሁ አትግቡ፣ ተናጣችሁ ነው መግባት እያልነ ከዛን እየቆዩ እየተጠበቁ ሲገቡ ጸበሉ ከምንም በላይ ኃይሉ እየጨመረ የቀስተ ደመና ምልክት እየተከለ ፈውስ እየሰጠ የታመሙ ሰዎች አይናቸው የታወረ አይናቸው እየበራ የሚያነክሱ ሰዎች በሽመል በአልጋ የሚሄዱት ራሳቸውን ችለው እየተንደረደሩ እምነቱን እየተቀቡ ስለትም እያገቡ ይኸው ደግሞ እዚህ አቦ ይባላል። እኔ ሚስቴ አዚህ ሪፌር አዚህ እልፈር አዚህ ደግሞ የደም ግፊት አለባት፣ እንፍላይት አለባት። አሁን ለሐስቴ ሪፈር ሲባል በኋላ ጊዜ ግን አማራጭ ሳጣ አቦ ገብታ ነው ዛሬ አሁን ትንሽ ቀን ዋልድል ካለኝ አቦ ስገባ ነው ትንሽ ለውጥ ያለ እና ትልቅ አዛም ባሻገር ብዙ ሰዎች የመሳሰሉ የሚያነክቱ ወዳቸውን የነባቸው እንግዳሉ ቢያንስ እኔ ባልሳሳት ወደ 5 6 7 ፍየል ስለት አቦ ወይ እንዲህ አንድ ነገር ሰጠኝ ወይ እያለ በራሱ ጊዜ ይገባል። እና 7 8 ፍየል በስለት የገባ አለ። እነ ደግ መልካሙ ይባላል እና እኔ በዚህ ጸበል የምመሰክረው አመት ከ6 ወር ይሆናል። አንክሻለሁ። በጣም አስነክሶኝ ተረከዜን
ካንሰር ነው ክንታሮት ነው እያልኩኝ ስጠራጠር ኑሬ ሕክምናም አልሄድኩም። ቀጥታ ወደ ጸበሉ ነው የገባው። ጸበሉ እንደገባውኝ በቃ በጸበሉ አምኜ ገብቼ ተጠምቄ ድኛለሁኝ። በቃ ትክክለኛ አዳኝ ጸበል ነው። እንደዚሁ አስምም ነበረብኝ። አስሙም እንደዚሁ ለቆኛል እና ጸበሉ ኩላሊትም ሆነ የደም ግፊትም ሆነ ማንኛውም ነገር ፈዋሽ ነው። በቃ በጣም ትልቅ እንትን ነው ጸበል ነው። እኔ ራሴ በራሴ አምንበታለሁ። ትልቅ ጸበል ነው፣ አዳኝ ነው። በቃ ታሪክ ያለው ጸበል ነው እና ምስክርነቴንም በዚህ ይገልጻለሁ። ደስ የሰይ በረደስ እና እንኳን እንደዚህ ደግሞ ለአዲሱ ዘመን እናንተና እኛን ያገናኘን አምላክ እንኳን ለዚህ ያበቃል እና ጠበሉ በጣም ፈዋሽ ነው። እኔ ለራሴ በሽተኛ ሁኜ ያው እንዳጋንንት ነገር ዞኝ እያለ የወይራዬ ገብርኤል ይባላሉ እንደዚያው መምተኛ ዘው ሁለት ቄሶች ልጆቻቸውን በመያዝ መጥተው ልጅቱ አንዲቱ 18 ዓመቷ አስረግዟታል። አርግዛ እያለ እዚህ ተጸልለው ነው ያሉ እዚሁ እቃ ቤቱ እኒያው ቄሶች ልጆቻቸውን ይዘው አሁን ልክ በወሯ እየሟሟ ሆዷ እየቀነሰ ሄደ። ሲሄድ በወሯ የወጥ ተወደቀላት። ሲወድቅላት ናይ ተብዬ ያየሁት ሁኔታ አለኝ። እንደ እንግዲህ ልጅ ነገር መስሎ ነው ወጥ ተወደቀ። እኛ ሰው ግን ፊት እኔን ሰው መሙ ይዘናል እያለ እየፈራ ተወኝ። ሲተወኝ ይኸው ቄስ የማለ አብሯቸው አለ። ያው በመያዝ በስር በእንጨትም አስረው በላይም አስረው ግራ ቀኝ አስረው ያው ኋላ ለቅጫለሁ ሲል ያው የሆነ ነገር ደብቀው ድጋሚ ደግሞ በ5 ሊትር የወዲህ የጥንጨው ላይ ያው የወራጆቹ ቄሶች ልጃቸው የተፈወሰ ይላቸው ሰውን እንዲያረጉ ካላዳኑት ያጋንንት መጫወቻ መሆን የለብንም ብለው ተበራተው 5 ቀን 5 ሊትር ደሞ አጠጥተው በዚያ ለቆኛል። እሺ እኔ ስሜ አወቀ መንግስት ይባላለሁ። በልሞን ጆጂ ቀበሌ ነው የቆየሁት። አሁን ለ3 ዓመታት ያህል ተዚህ ባጋጤሾ ቀበሌ ሸንበቆይ ከተማ ነው ያለሁት። ከዚህ ሲሆን በዚህ ጸበልን የምመሰክረው በአቡነ ገብረ መንፈስ ቅዱስ ጸበል የምመሰክረው አበበ አወቀ የሚባል የኔ ልጅ አለኝ። ያ ልጅ በዱር ከብት ሲጠብቅ እዚያው ልሞን ጆጂ ቀበሌ ነው ከብት ሲጠብቅ በዱር ወንዝ ዳር ሳጋ በሚባለው ወንዝ ዳር ለኬ ተኝቷል። በዚያ ሲተኛ የሆነ አጋንንት ለክፎታለች። በዚያ ለክፎት እንዲያው ስሙር ሙር የነበረው ልጅ አቅሉን ቀይሮ አቅሙ ተለውጦ የተነሳበት ጊዜ ማንም ሰው ተሰብስቦ አስቀሩ። አበደ ወነበደ ዝም ብሎ ሰማይ የምድር አለ። ኋላ ሲባል በሌላ ጸበልም ምዷል። በሌላ ጸበልም ሲለፋ እንደ ትንሽ ያስታ የነቀለለት ይመስልና ይነሳበታል። ለዚያ ሲነሳበት ሲል አልነቅልለት አለ። የገብረ መንፈስ ቅዱስ ጠበል ሸንበቆይ ወጥቷል ተባለ። ከዚህ ሸንበቆይ ገባ። አዚህ ቢገባ አስጓጉሮ አስለፍልፎ እስተተለከፈበት እስተተኛበት ቦታ ድረስ ተናግሮ ምሎ ተገዝቶ አምሎ አስገዝቶ በሽታውን አስለቅቆልኝ ዛሬ ሙሉ ጤና ሆኖ ከዚህም ቀበሌ ኗሪ ነበረ። አሁን ጤናውን ስላገኘ ደግሞ እንጀራ ፍለጋ ደግሞ ይኸው በሰው ሀገር ሄዶ እየሰራ እየበላ እያደረ ነው። እዚህ ወዲህ ተነስቶበት አያውቅም። የገብረ መንፈስ ቅዱስ ጻድቅ ገድል ብዙ ነው። ስሜማ ሞሃይት የእጅ ጥኑ ነው።
ማይ ደጅት ነው። እኔ ስለዚህው ስለ እንትኑ እንደምትሉት በእንጨት መጥቼ ተጠምቄ በእግሬ ሄዳለሁኝ። በእግሬ ሄጄ ዙሬ ደግሞ ቁሜ መጥቼ እየተጠመቅኩ ዳንኩኝ ነኝ። አሁንም በይሰሞንም ሆዴን ብቅ አድርጎ አሞኝ አቦዬ መጥቼ ተጠምቄ ጥቁር አሞት ጠበሉንም ሁሉንም ጠጥቼ ጥቁር አሞት ተፋው ድኛለሁ። በይሰሞንም ያው ሙሉ ደርሶልኝ ነው የምባል። ቆራቢ ነኝ እንጂ መነኩሴ አይደለሁም፣ አልመለኮስኩም። አሁን እኔ እጀ ሰብ አለብኝ፣ ሆዴ ህመምተኛ ነኝ፣ ስራ ያለብኝ፣ ግፊት አለብኝ። ይህን ሁሉ ተሸክሜ በጠበል ስለፋ ነው የምንወረው። በአንዳሳ ጊዮርጊስ፣ በደረሞ ሚካኤል፣ በዚያ በእንትና ሚካኤል ሁሉ በገንተኛ ሚካኤል ሁሉ ያላልኩበት ጠበል የለኝም። አሁን ስዞር ሐምሌና ነሐሴን ነው ከቤት የምከርም እንጂ መስከረም ሲነጋ ጠበል ነው እኔ የትም ነው ሰድ የምንወር። አሁን ይሄ ጠበል ወጣልኝ፣ ወይ ገብረ መንፈስ ቅዱስ ወጡልኝ ከደጃፌ እየተጠመኩ ጠበሉን እየጠጣው ስንት ነገር እየወጣልኝ እየዳንኩ እየተፈወስኩ ነው ያለሁ። ከደጃፌ መንገድ ሳይመታኝ መኪና ትራንስፖርት ሳልከፍል ስንቅ ሳልሸከም እየዳንኩኝ እየተፈወስኩ ነው ያለሁኝና ብዙ ሰው እየፈወሱ ነው ያለው ጻድቁ። እና ለጠበሉ ደግሞ ስለጠበሉ እንደሚባለው ማለት ነው። በዚያ ተይ ስላሶች የሚባሉትም በጣም እንዲሁ አብነት ያለው ቦታ ነው። በጠዋት ዛፎች ተከብረው እንኳን ገብተው ጠበሉ በየታ የሚያድን ነው። በየታ እንግዲህ አሁን ሌላ በሽታ አለ። በቃ ሌላው ቀርቶ አሁን በእኛ በገጠሩ በጣም የተከሰተ በቃ የሆነ እንትን በሽታ የሚባል አለ። አሁን እሱ በቃ ባኪም ይሄ እንትን ምንድነው ባል ይሄ በየሰው የሚወጣው ከንታሮት አሁን እሱ ማለት ነው ከባድ በሽታ ነው። ሐኪምም ይሄዳል ለለቱ ቆረጥኩ ይላል። በቃ ምንም እንደው አያድነውም። ለለቱ ቢያበርደው ምንም አያድነውም። እሱ ግን በቃ ስላሶች ገብቶ በቃ ድኛለሁ የሚል ስንት ሰው አሉት። ራሱ ክንታሮት መናጢ ድዌ በቃ በገጠር ብዙን ሰው ያጠቃሱ ነው። ግን እዚያ ተገባ ሰው ድኛለሁ ስላሶች አድኖኝ እያሉ የማይል የለም። እንደገና ደግሞ አሁን እዚህ አቡዬ የሚታይ ነው። በቃ በስንት አይነቶች ሄደን ለካ መድኃኒታችንም አዚህ ኑሮ እናንተ ለካ ሰው ያገሩን ምንድን ያገሩ ለካ እያቃለና በስንት ሄደን በቃ አቡዬ ፈወሱና አቡዬ አዳኑና በቃ በእንጨት መጥቶ በእግሩ ነው የሚሄድ። እኔ በ2002 ላይ ታመምኩኝ። 2002 ያመመኝም ምንድነው ካንሰር አለብሽ ተባልኩኝ። ከጡቴ ላይ የመጠኗ እንትን ስንዴ ታክላለች ከጎነች፣ ግን በጣም ታመኝ ነበር። ወዲያው እንደተከሰተች እንዳየዋት ቀጥታ ወደ ሆስፒታል ሄድኩ። አይ አንቺ ወደ ላይ ነው የምንልክሽ፣ ለራስሽ ለአንቺ የታሰበ ነውና ቅዱስ ጳውሎስ ወይም ደግሞ ሌላ ቦታ አንቺ የፈለግሽው ጋር ሄደሽ ታከሚ እንጽፍልሻለን አሉ። የሪፈር ጻፉልኝ። ቅዱስ ጳውሎስ ሄድኩ። ቅዱስ ጳውሎስ ሂጄ ከሌላ ቦታ ጥቁር አንበሳ፣ ሌሎቹም ቦታዎች የነሱን መረጃ ለመፈለግ እኔን መርምረው በፖስታ አሽገው እንዲሰጡኝ አድርገው ላኩኝ። በየቦታው ተመርምሬ እንደውም አሁን ቅድም ስናገር የነበረው አባ ዩስጣቴዎስ እሳቸው ያው በመንፈሳዊ አባትነታቸው ብቻ ሳይሆን የስጋም አባት ናቸው፣ አጎቴ ናቸው። እንደገና ያሳደጉት ልጃቸው ዶክተር ጌታቸው የሚባል ፓስተር ውስጥ የሚሰራ አለ። እሱ ከኛ የተሻሉ ሌሎች ስላሉ ቆይ እነከሌ ወስጄ አስመረምርሻለሁ ብሎ እሱ ወስዶ ሲያስመረምረኝ ያው ቀጥታ እንዲነሳ ታዘዘ እና እንዲህ ተብሏልና በዚህ አይነት መልኩ ታከሚ አለኝ።
ተመካከርን። እዛው ኦፕሬሽን ሆንኩ። ጳውሎስ ማለት ነው አስታውሳለሁ። እንዳውም የዶክተሩ ስም ዶክተር ማቲያስ ጥቁር አንበሳ ላይ ነው። እንትኑን ግን ትንሽ ተዘነጋኝ። እዛ ላይ ኦፕሬሽን ሆንኩ። ይከታተል ነበር ይሄ ዶክተር ወንድማችን። ሌሎችም አሉ እሳቸው ያሳደጓቸው፣ አርአያ አለሙ የምትባል ዘውድነሽ የሚሏት፣ እነዚህ ሁሉ አሳከሙኝ። ብዙም አልቆየውም፣ ቶሎ ወጣው። መድኃኒት እንድቀጥል ታዘዝኩኝ። መድኃኒት እንድቀጥል ስታዘዝ እኔ ክርስቶስ ያድነኛል፣ እኔ ኬሞ አልወስድም፣ ገብቼ ማስታወቂያ ልናወጣብሽ ነው፣ ቆይተሻል፣ ፍቃድ ነይ እየተባልኩ ስለሆነ የሆነ ነገር መድኃኒት ካላችሁ ስጡኝ፣ እሱን ይዤ እሄዳለሁ አልኩ። ዶክተር ማቲያስ ከባድ ውሳኔ ነው ይሄ፣ ሁሉም ይታመማል፣ ይሄ እኮ ያለ ነው፣ የበሽታ ሁኔታ ነው፣ አንቺ ሕክምናውን ውሰጅ። ስለዚህ ሕክምና አልወስድም ብዬ ያው ወደ ስራ የተመለስኩኝ። ከጊዜ በኋላ ወደዚህ ቦታ መጥቼ ያው ጸበል ካወጣን በኋላ ያው ጸበል ተጸብዬ ድኜ ተመልሼ በቦታው ሲሄድ ዶክተሬ እንዲህ በሽታ ወዴት ሄደ አለኝ። ለማንኛውም መድኃኒት ውሰጅ ሲለኝ አይ ከጠፋ አልወስድም ብዬ በዚህ ሁኔታ መድኃኒት ሳልከታተል ጡቴ ቢቆረጥም ኬሙና ጨረር ሳልወስድ በጸበሉ መጥቼ ድኛለሁኝ። ሁሉን ነገር ተሰርቶ በፒዲኤፍ ራሱ የወጣው የተሰራው ፍጆታ ምንድን ነው? 164,400,000 ነው የገንዘቡ መጠን ማለት ነው። እዚህ በኋላ የሚያስፈልገው 164,400,000 ያስፈልገዋል። ይህንን ገዳማዊ ስርዓት ለማሟላት ማለት ነው። እና ይህንን ደግሞ እንግዲህ ዓለም አቀፋዊ ጥሪ የምንጠራው ይሄ በተወሰነ አካል የሚሰራ ስላልሆነ ነው ጥሪያችን የሰፋው። አሁን ጥሪያችን ስናደርግ እናንተም ደግሞ የምትሮዱበት አካውንት ከስልክ ቁጥራችን ጋር በስተመጨረሻ ስለምናስቀምጠው በእሱ አማካኝነት በስልካችንም እየደወላችሁ አወያዩን፣ ጠይቁን። በሱ እየተገናኘን አብረን እንስራው እላለሁኝ። እንደ ክርስቶስ ፍቃድ ስልክ ቁጥር 0912063041 0985058929 ነው ስልክ ቁጥራችን። አዎ በዚህ ላይ እየደወላችሁ አናግሩን ክርስቲያኖች። አዎ ለእናንተ ላላችሁ ሰዎች ይሄን ማድረግ የምንትነችና እባካችሁን እርዱን እንላለን በባለ እግዚአብሔር ስም። ይሄንን በጀመርን ጊዜ ብዙ መከራ ብዙ ፈተና ደርሶብናል። እግዚአብሔር ፈቅዶ ስላለ ግን ቁሟል። ይህን የቆመ ህንፃ ግን ቅዱሳኖች እባካችሁን ቤታችሁ ነው፣ ቤታችን ነው፣ የክርስቶስ ቤት ነው፣ እምነታችሁ ነው፣ እምነታችን ነው። እባካችሁ ባላችሁ አቅም በማቴሪያልም ሆነ በገንዘብ እርዱንና ፍጻሜ ላይ ያደርሰን። የቀደምት ገዳምነቱን እንመልሰው። በገዳማት ስታንዳርድ ድረስ ስሪዲው የተሰራ ነውና በዛ መልኩን ጨርሰው
ይህ ጥንታዊ የአጋጥ እግዚአብሔር አብ ደብረ ኢየሱስ አንድነት ገዳምን እንድናግዝ በጌጠኛ ቤቱ ልማትም እንዲሆን ነህምያዊ ጥሪን ያስተላልፋሉ። በመላው ዓለም የምትገኙ ሕዝበ ክርስቲያን ይህን የተጀመረውን የገዳሙን ሕንፃ እንድንፈጽም ከጎናችን እንድትሆኑ በእግዚአብሔር ስም እንጠይቃለን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት